መጥፎ ማዳም ላላችሁ የማዳም ቅመሞች ዛሬ በማዳማችሁ እየተቸገራችሁ እንዲሁም እየተጨነቃችሁ ላላችሁ እህቶቼ በሙሉ በዚህ ቪዲዮ ነገሮች ከመባባሳቸው በፊት ማድረግ ያሉባችሁን ወሳኝ ነጥቦች እንዲሁም የአረብኛ ንግግሮችን በግልጽ የምናይ ይሆናል። ሙሉ ቪዲዮን በደንብ ተከታተሉ፣ ምክንያቱም በመጨረሻ ላይ ብዙ ሰዎች የማያስተውሏቸውን ወሳኝ የአረብኛ ነጥቦችን የምነግራችሁ ይሆናል። የመጀመሪያውና ወሳኙ ሐሳብ ደሞዛችሁን በጊዜ መቀበል ነው። ምክንያቱም ማዳማችሁ ክፉ ከሆነችና በመሃከላችሁ አለመግባባት ቢፈጠር ለሥራ እስከሄዳችሁ ድረስ የሰራችሁትን የማግኘት መብት አላችሁ። ስለዚህ ደሞዛችሁን በጊዜ መቀበል ዋነኛና መርሳት የሌለባችሁ ነገር ነው። ምክንያቱም ማዳማችሁ ልትክዳችሁ ትችላለች። እስቲ ከዚህ ጋር በተገናኘ አንዳንድ ወሳኝ የአረብኛ ንግግሮችን ላስተምራችሁ። ደሞዜን አታሳልፊብኝ ብላችሁ መናገር ነው። አስቸጋሪ ማዳም ያላችሁ እህቶቼ የደሞዝ ቀኔን አታሳልፊብኝ ብላችሁ መናገር ይኖርባችኋል። በአረብኛው ለተአክሬሊ ራትቢ ለተአክሬሊ ራትቢ። እዚህ ጋር ለተአክሬሊ የሚለው ቃል አታሳልፊብኝ እንደማለት ነው። ራትቢ የሚለው ደግሞ ደሞዜን እያልን ነው። ስለዚህ ለተአክሬሊ ራትቢ ስንል የደሞዝ ቀኔን ወይንም ደግሞ ደሞዜን አታሳልፊብኝ እያላችሁ ነው ማለት ነው በአረብኛው። ደሞዜን በራሴ ባንክ አስገቢልኝ ብላችሁ መናገር ብትፈልጉስ በአረብኛው በአቴሌ ራትቤ ቢል ሂሳቤ በአቴሌ ራትቤ ቢል ሂሳቤ። እዚህ ጋር በአቴሌ የሚለው ቃል አስገቢልኝ እያልን ሲሆን ራትቤ ደግሞ ደሞዜን ብለናል። ቢል ሂሳቤ የሚለው ደግሞ በባንኬ እያልን ነው። በሂሳብ ቁጥሬ ወይም ደግሞ በባንኬ እያልን ነው። በአቴሌ ራትቤ ቢል ሂሳቤ ደሞዜን በራሴ ባንክ አስገቢልኝ እያልን ነው ማለት ነው። ምክንያቱም በባንክ የተቀመጠ ብር እናንተ መረጃ ሊኖራችሁ ስለሚችል ማለት ነው። እዚህ ጋር ደሞዛችሁን በካሽ መቀበል ብትፈልጉስ አስገብቻለሁ እያለች የምትሸውዳችሁ ከሆነ በካሽ ስጭኝ ለማለት በአረብኛው አጢኒ ቢልካሽ አጢኒ ቢልካሽ። እዚህ ጋር አጢኒ የሚለው ቃል ስጭኝ እያልን ነው። ቢልካሽ ደግሞ በካሽ እንደማለት ነው። በካሽ ስጭኝ እያልን ነው። አጢኒ ቢልካሽ። ሁለተኛውና የመጥፎ ማዳሞች ድርጊት አንዱ ከሆነው ከቤተሰባችሁ ጋር እንዳትገናኙ በማንኛውም መንገድ ሊከለክሏችሁ ይችላሉ። እስቲ ከዚህ ጋር በተያያዙ አንዳንድ የአረብኛ ንግግሮችን እንመልከት። ቤተሰቤ ጋር መደወል አለብኝ ብላችሁ በአረብኛ መናገር ነው። እየፈለጋችሁ ያላችሁትን ነገር ለማዳማችሁ ምንም ክፉ ብትሆን መናገር ይኖርባችኋል። ቤተሰቤ ጋር መደወል አለብኝ በአረብኛው ሌዝም ብተስል እንደ አህሌ ሌዝም ብተስል እንደ አህሌ። እዚህ ጋር እየበታተንኩ ላስረዳችሁ። ሌዝም የሚለው ቃል አለብኝ እያልን ነው እንደ ግዴታ። ሌዝም ስንል ማረግ አለብኝ ብለን እየነገርናት ነው ማለት ነው። ሌዝም ብተስል የሚለው ቃል ደግሞ መደወል ነው። እንደ አህሌ የሚለው ቃል ደግሞ ቤተሰቤ ጋር እያልን ነው። ወደ ቤተሰቤ እንደማለት ነው እንደ አህሌ። ስለዚህ አንድ ላይ ሲሆን ሌዝም ብተስል እንደ አህሌ እንላታለን። ቤተሰቤ ጋር መደወል አለብኝ ብለን በአረብኛው እየተናገርን ነው ማለት ነው። እስቲ ደግሞ ለየት እናደርገው። ቤተሰቤ ጋር መደወል እፈልጋለሁ ለማለት ብንፈልግስ በአረብኛው አብጋ እተስል እንደ አህሌ አብጋ እተስል እንደ አህሌ። እዚህ ጋር አብጋ የሚለው ቃል እፈልጋለሁ ብለናል ከዚህ በፊት።
እተስል ደግሞ መደወል ነው። እንደ አህሌ ደግሞ ቤተሰቤ ጋር ብለናል። አብጋ እተስል እንደ አህሌ ቤተሰቤ ጋር መደወል እፈልጋለሁ እያላችሁ ነው ማለት ነው በአረብኛው። ሲም ካርድ አውጭልኝ ብላችሁ ለማዳማችሁ መናገር ነው ሌላኛው ሐሳብ። በአረብኛው ጠላዒሊ ሸሪሃ ጠላዒሊ ሸሪሃ። እዚህ ጋር ጠላዒሊ የሚለው ቃል አውጭልኝ እያልን ነው። ሌላኛው ሸሪሃ ነው። ሲም ካርድ እንደማለት ነው። ጠላዒሊ ሸሪሃ ሲም ካርድ አውጭልኝ እያልናት ነው ማለት ነው ለማዳማችን። ከቤተሰባችሁ ጋር እንዳትገናኙ ከፈለገች እንደዚህ ስትላችሁ ጠላዒሊ ሸሪሃ ማለት ይቻላል። በራሳችሁ ሲም ካርድ ማውራት ይቻላል ቤተሰባችሁን። ኢንተርኔት በራሴ ስልክ ሙይልኝ ብለን ለመናገር ብንፈልግስ በአረብኛው አቤሌ ኔት ቢጀዋሌ አቤሌ ኔት ቢጀዋሌ። እዚህ ጋር አቢሌ የሚለው ቃል ሙይልኝ እያልን ሲሆን ኔት ደግሞ ያው ኔትወርክ እንደማለት ነው በአረብኛ ፍቹ። ቢጀዋሌ የሚለው ቃል ደግሞ በስልኬ እያልን ነው ቢጀዋሌ። ስለዚህ አንድ ላይ ሲሆን አቢሌ ኔት ቢጀዋሌ እንላታለን። ቢጀዋሌ በራሴ ስልክ እያልን ነው። ከቤት ስትወጪ ኢንተርኔቱን አትዝጊው ብለን መናገር ብንፈልግስ በአረብኛው ለማ ተጥላዒ ሚነል ቤት ለትከፍሊ ኔት ለማ ተጥላዒ ሚነል ቤት ለትከፍሊ ኔት። እዚህ ጋር እየበታተንኩ ላስረዳችሁ። ለማ ተጥላዒ የሚለው ቃል ስትወጪ እያልን ነው ለሴት ለማ ተጥላዒ ስትወጪ እያልን ነው። ሚነል ቤት የሚለው ቃል ደግሞ ከቤት እያልን ነው። ሚነል ማለት ከእንደ ማለት ነው። ከቤት ስትወጪ እያልን ነው ለማ ተጥላዒ ሚነል ቤት። ለትገፍሊ የሚለው ቃል ደግሞ አትዝጊ እያልን ነው ለትገፍሊ። ኔት ደግሞ ያው ኔትወርክ ነው። ለትሰክሪ ማለትም ይቻላል። እዚህ ጋር ለትሰክሪ ኔት ኢንተርኔቱን አትዝጊው እያልን ነው። ስለዚህ አንድ ላይ ሲሆን ለማ ተጥላዒ ሚነል ቤት ለትከፍሊ ኔት እንላታለን። ከቤት ስትወጪ ኔትወርኩን አትዝጊው እያልን ማለት ነው። ሶስተኛውና ዋነኛው ነገር ለማዳማችሁ ይቅርታ መጠየቅ ነው። ይህ ተግባር ነገሮች እንዳይባባሱና ማዳማችሁ መጥፎ ከሆነች ከቤት መባረር እንዲሁም ስራ ማጣትና በቢሮ መቀመጥ ሊያጋጥማችሁ ስለሚችል አብዛኛው ጊዜ ነገሮች ሲከሰቱ ወዲያውኑ ለማዳማችሁ ይቅርታ መጠየቅን ልመዱ። ቀን እስከሚያልፍ ድረስ ነገሮችን በውስጣችሁ ይዛችሁ ይቅርታ ማለትን መልመድ ይኖርባችኋል። እስቲ በአረብኛ እንመልከት። ይቅርታ ለማለት በአረብኛው አሲፍ እንላለን። አሲፍ ይቅርታ እያልን ማለት ነው። ይህ ንግግር መጥፎዋ ማዳምሽን ሊያረጋጋት ይችላል። እስቲ ከዚህ ጋር በተያያዙ አንዳንድ ንግግሮችን እንመልከት። የኔ ጥፋት ነው አልደግመውም ብትሏትስ በአረብኛው አነ ገልታለ መራ ሐዚድ አነ ገልታለ መራ ሐዚድ። እዚህ ጋር እየበታተንኩ ላስረዳችሁ። አነ ገልታለ የሚለው ቃል የኔ ጥፋት ነው እያልን ነው። አነ ገልታለ መራ ሐዚድ የሚለው ቃል ደግሞ አልደግመውም እያልን ነው። አነ ገልታለ መራ ሐዚድ የኔ ጥፋት ነው አልደግመውም እያላችኋት ነው ማለት ነው ማዳማችሁ። ሌላኛው ሳላውቅ ነው የተሰበረብኝ ይቅርታ ብላችሁ ለማዳማችሁ መንገር ነው። በአረብኛው ሞበአዚ ከሰርት አሲፍ ሞበአዚ ከሰርት አሲፍ። እዚህ ጋር ሞበአዚ ስንል ሳላውቅ እያልን ነው። ሞ የሚለው ቃል እንዳፈራሽ ነው። ሞበአዚ ስንል ሳላውቅ እያልን ነው። ከሰርት ደግሞ የተሰበረብኝ እያልን ነው። አሲፍ የሚለው ቃል ደግሞ ይቅርታ ብለናል። ስለዚህ አንድ ላይ ሲሆን ሞበአዚ ከሰርት አሲፍ እንላታለን። አራተኛውና የመጨረሻው ሐሳብ ለመጥፎዋ ማዳማችሁ ስለ ራሳችሁ ገደብ እንዳላችሁ ማስቀመጥ ነው። ለምሳሌ በቤት ውስጥ ብዙ ሰራተኞች ቢኖሩ የናንተ
ያልሆነን ስራ ብታዛችሁ ይሄ የኔ ስራ አይደለም ብላችሁ ለመናገር ብትፈልጉስ? ምናልባት የልጆችን እንክብካቤ ሰራተኛ ብትኖር እናንተ ምግብ ላይ ብትሰሩ የማይገናኝ ነገር ብትታዘዙ ይህ የኔ ስራ አይደለም ለማለት በአረብኛው هذا شغل محاجي هذا شغل محاجي እዚህ ጋር هذا شغل የሚለው ቃል ይሄ ስራ እያልን ነው። ሞሃጊ የሚለው ቃል ደግሞ የኔ አይደለም እያልን ነው። ሞሃጊ ይሄ የኔ ስራ አይደለም ስንል هذا شغل محاجي እንላለን። ሌላኛው በጊዜ እንድነሳ ከፈለግሽ በጊዜ ልተኛ ብላችሁ ገደባችሁን ማስቀመጥ ነው። በአረብኛው إذا تبين أقوم بدري خليني أنام بدري إذا تبين أقوم بدري خليني أنام بدري